ሱረቱ ዙሩፍ ላይ ደግሞ 81ኛው አያ ላይ ለአራማን ልጅ ካለው ለልጁ ተገዙ ይላል። ሙሐመድን ያውም ቻሌንጅ ሲያደርገው ለአራማን ልጅ ካለው ከተገዦች ለመጀመሪያው ነኝ በል ይላል። ስለዚህ እኛ አብ ልጅ አለው እርሱም የአብ ልጅ ነኝ ያለን እንገዛዋለን። ለአራማን ልጅን የለውም እንጂ በደንብ አስተውሉ። የለውም እንጂ የምትለው በቀነፍ የገባች ነች። ለአራማን ልጅ ቢኖረው እኔ ለልጁ የተገዢዎች መጀመሪያ ነኝ በል ላቸው ይላል። ስለዚህ ልጁ አራማን ልጅ ካለው ልጁ ምንድን ነው የሚሆነውና ገዢ ነው የሚሆነው የባህሪ ልጅ መሆኑን ስላሳየን፣ ስለዚህ ክርስቶስ ገዢ ነው፣ ክርስቶስ አምላክ መሆኑን አሳይተናል። መልሰው ነው። ስለዚህ አብ አባቴ ሲል ክርስቶስ የባህሪ ልጁ ነኝ እያለ ነው። እኛ የአብ ልጆች ነን ስንል የጸጋ ልጆች ነን እያለ ነው። በጸጋ ያገኘ ነው። አብ ለእኛ አባትነቱ የጸጋ ነው። የጸጋ መሆኑን በምን እናውቃለን? የክርስቶስን የባህሪ መሆኑን አሳይተናል። ለእኛስ የጸጋ መሆኑን በምን እናውቃለን? ሮሜ ምዕራፍ 8 ቁጥር 15 ላይ ክፈተው። ለእኛ በጸጋ ክርስቶስን በማመን የምንቀበለው ነው። እንዲሁም ዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 12 እስከ 13 የጸጋ ልጆች እንደሆን ይናገራል። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው። አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራልና። ልጆች ከሆነን ወራሾች ደግሞ ነን ማለት እግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረን መከራን ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። ስለዚህ ክርስቶስ ይህንን አብ ብለን የምንጮህበትም ማቴዎስ ወንጌል ምዕራፍ 6 ላይም አባታችን ብለን ጸሎት እንድናደርግ አስተምሮናል። ስለዚህ እኛ ልጅነት የጸጋ ልጅነት ነው፣ በመቀበል በመሰጠት ያገኘ ነው። የወልድ የአብ ልጅነት ግን ምንድን ነው? የጸጋ የባህሪ ልጅነት፣ የጸጋ ልጅነት ሳይሆን የባህሪ ልጅነት ነው። የእኛ የጸጋ ነው። የወልድ ግን የባህሪ ከእሱ ጋር የተካከለ ከእርሱ ጋር የተመሳሰለ አንድ ፍቃድ አንዲት ስልጣን ያለችው ማለት ነው። ስለዚህ ለይቶታል። ወደ አባቴና ወደ አባታችሁ ሲል ሁለት አይነት ከኛ ጋር ያለው የጸጋ ሲሆን ከእሱ ጋር ያለው ደግሞ የባህሪ ልጅነት ነው። በዚህ ባሳየዋችሁ ደግሞ የባህሪ ልጅ ከሆነ ደግሞ አምላክ ነው ማለት ነው። ታዲያ ወደ አምላኬና ወደ አምላካችሁ ሲልስ እርሱ ስጋን ስለመዋሃዱ ለማሳየት ነው። ስጋን ስለመዋሃዱ ቅድመ ተዋህዶ ያለችዋን ያችን ለመጠቆም ነው። ምክንያቱም ቅድመ ተዋህዶ አስቀድሞ እርሱ ስጋን እዞ ወይንም ደግሞ ስጋ አስቀድሞ የነበረ ዓለም ሳይፈጠር እንደዛ አይደለም። ስለዚህ ሰው ስለመሆኑ እሱን ለማጠቆም ነው። ቴንኪዩ። በጣም ሰፋ ያለ ማብራሪያ ነው። ቃለ ሕይወት ያሰማል። ኦኬ፣ አይ ቲንክ አሁን ወደ ቶፒካችን መመለስ ይኖርብናል ከሰዓት አንጻር። አንዴ ፈርስት ቶፒካችን ላይ እንመለስ እና ሜቢ የምትለው ካለ ኦኬ። አሁን ፈርስት እስኪ አንድ ጥያቄ ልጠይቅህ። ፈርስት አይበቃውም? ሌላ ሰው ትንሽ ይቀጥልና መሰለህ እዚህ ጋር ጠንቅና ምክላርጎች ለውራ ችግር ቶፒካችን ላይ እናወራና ወደዛ ትመለሳለህ ወይ? እዛ ላይ ቶፒካችን ላይ አውራ። አሁን አንተ ነገ ኢድ ሰላትን ትሄዳለህ አይደል? ፈርስት እናወራለን። ችግር የለም። አንድ ጥያቄ ያለችኝ እሷን ጠይቃቸው። በጣም ረጅም ሰዓት ነው የወሰድከው። እኛ ጥያቄ የምንቀበለው መጨረሻ አካባቢ ስለሆነ ቆይ አንዴ ቆይ፣ ወደ ቶፒካችን እንመለስ። ተረሳ። ለዛ ነው ሜቢ ቶፒካችን ላይ ማውራት እንችል ከሆነ ነገ ኢድ ሰላት አሁን ትሰግዳለህ አንተ አይደል? ማለት ይሄ ራሱ አልተመለሰልኝ ብዬ ልቀበላቸው ብዬ ነው እንጂ እኔ ራሱ እኮ አልተመለሰም። አስተምሯችንን ከነገርንህማ አንተ እኛ የምናምነው እንደዚህ ነው ብለን የመጽሐፍ ቅዱስ ጥቅስ አምጥተን አሳየን። ከዛ አንተ ማለት እዚህ ጋር አሁን ኢየሱስ አምላክ ላይ ያለው እየተናገረ ነው ወይስ አምላክ አለው? እሱ አምላክ እንዳለው እየተናገረ ነው እዚህ ጋር። እናንተ የምታምኑት ደግሞ እሱ ራሱ አምላክ ነው። ኢየሱስ ራሱ አምላክ ነው አይደል? እንደናንተ አስተምሮት ማለት ነው። አሁን እሱም አምላክ ካለው ስኖረው እሱም አምላክ ከሆነ ስንት አምላክ አለ ለማለት ነው። ገባክ ጥያቄ? ኦኬ፣ ስንት አምላክ አለ? አምላክ በባህሪ ይቆጠራል? አይቆጠርም እኮ እሱ ነው ግራ አይገባኝ። አሁን እዛ ጋር እሱ ወደ አይቆጠርም። ኦኬ፣ አንዴ አይቆጠርም ብለኸኛል። አላህን እንዴት ነው ታዲያ እንደ አምላክ የምትለው ማይቆጠር ከሆነ?
አላህ አንድ ነው። አላህ አንድ መሆኑን አምናለሁኝ እኔ። አይቆጠርም እኮ ብለኸኛል። በባህሪው ይቆጠራል። በባህሪያቶች አላህ ባህሪያቶች አለው። ግን አንድ ባህሪ ነው ያለው። አላህ አንድ ባህሪ ነው ያለው። አላህ አንድ ባህሪ ነው ያለው። ምንድን ነው እሱ? እኔ ወደ ጥያቄ ሳትመጣ በፊት እኔ የጠየቀው ክነት መልሰልኝም። ጥያቄ ነው እመልስላለሁ። አሁን ለቁጥር ጉዳይ እናንተ ጋር በጣም ችግር ያመጣባችኋል። ምክንያቱም የተፈጥሮ የፍጡር ቁጥርን እዛ ስለምመጣ ማለት ነው። አምላክን ጀስ በአይምሮ ቁጥር ስለው ከሆነ አስቸጋሪ ስለሚሆን ማለት ነው። ዘዳግም ምዕራፍ 6:4 ላይ እስራኤሎች ስማ አምላካችን እግዚአብሔር አንድ ነው ይላል። እኛ ጋር እኮ ነገር ግን እኛ ምንድን ነው የምናምነው? መጽሐፍ ቅዱስ የተጻፈው ለሰውኛ ለሰው ነው ብለን እናምናለን። ሌላ አማራጭ ስለሌለ ቋንቋ የምንግባባበት አንድ ሚለውን ስለሚያግባባት ነው እንጂ የሚቆጠር ነገር ሁሉ የተሰፈረ ነው አይደለ? መለካት የሚችል ነገር ነው የሚቆጠረው አይደለ? እሺ። ስለዚህ በደንብ አስበው። እንደዛ ከሆነ አምላክ ደግሞ በባህሪው ከዚህ እስከዚህ ነው ብለህ የምንለካው ነገር ነው። አይ እሱ አይደለም፣ እሱን አልጠየቅኩም እኔ። ስለዚህ ቁጥር ካውንቴብል እንደ አንካውንቴብል የሚለው ቁጥር ስላለ የሚቆጠሩ ቁጥሮች ወይስ ካውንቴብል ተብለው የሚነገርላቸው ካውንቴብል የሚባሉት ተብለው የሚነገርላቸው ምን ሲሆኑ ነው? መቆጠር የሚችሉ ናቸው አይደለም? መቆጠር የሚችሉ እናት ነው። ያ የሚሰፈሩ 1 2 3 ተብሎ የሚነገርላቸው ቁመታቸው እንደዚህ፣ ወርዳቸው እንደዚህ፣ ክብደታቸው እንደዚህ ተብሎ ሊነገርላቸው የሚችሉ ናቸው። አምላክ እኛ መንፈስ ነው ብለን ነው የምናምነው። በደንብ አስተውሉ። ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 24 ላይ እግዚአብሔር መንፈስ ነው ብለን እናምናለን። ያ መንፈስ የሆነው ፍጡራንን የሚያካብብ እንጂ ፍጡራን እሱን አካበውት ቁመቱ እንደዚህ፣ ወርዱ እንደዚህ፣ ሄዱ እንደዚህ፣ ክብደቱ እንደዚህ ተብሎ ሊቆጠር ሊሰፈር አይችልም። ፍጡራንን የሚያካብል የሚያካልል እንጂ እሱ እንደዚህ እንደዚህ ብለህ የምቆጥረው አይደለም። አንድ ነው ስንል አንድ ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ያለች እርሱ ሁሉን ያስገኘ ከእርሱ ውጭ ሌላ የለም ለማለት ነው እኛ አንድ ብንለው። እቼ ቁጥርን እንደኔ የሚቆጠርን አስበህ ለፈጣሪ እያመጣው ከሆነ እኛ ፈጣሪ ምንም አምሳል የለው ምንም እሱን የሚመስል የለም ብለን ነው የምናምነው። በአካል ግን 3 ብለን እናምናለን። በደንብ እንዳዘነጋ በአካል 3 ብለን እናምናለን። አምላካችን ቃል አለው፣ እስትንፋስ አለው ብለን እናምናለን። ቃሉን ልጁ ብለን እናምናለን። ልጁ ቃሉ በደንብ አሰብል። አምላካችን ምን አለው ብለን እናምናለን? ቃል አለው። ያ ቃል ስጋን ያልተዋሃደው በስጋ ተገለጠ ብለን እናምናለን። በስጋ ተገለጠ፣ ከማርያም ስጋና ነፍስን ተካፍሎ የመለኮት ሙላት በስጋው ተገልጦ እሱ ክርስቶስ ተብሎ ይጠራል። የተገለጠው የታየው ኢየሱስ ይባላል። ልክ አንተ ቁርአን ያለ ቃል ነው፣ ቁርአን ፍጡር አይደለም ብለህ ታምናለህ። ወረቀቱ የሚነካ የሚዳሰስ የሚታይ ነው። ቁርአን ፍጡር አይደለም ስትል ያለ ቃል ነው፣ ፍጡር አይደለም እያልክ ነው። ወረቀቱ ግን ልንነካው፣ ልንዳሰው፣ ልናየው ምንችለው። ስለዚህ እኛ ደግሞ ምን ብለን እናምናለን? አምላካችን ቃል አለው፣ ቃሉ በስጋ ተገለጠ። ያ በስጋ ስለተገለጠ ክርስቶስ እንደኛ ሰው ተባለ። ሰው ብቻ ግን አይደለም፣ የመለኮት ሙላት በስጋው ተገልጦ የሚኖር ነው። ከማርያም በፊት ከእርሷ ስጋና ደምን ነፍስን ከመካፈሉ በፊት ስጋው የነበረ አይደለም። ነገር ግን ልክ ማርያም ስትጸንስ በዛችው ቅጽበት ለማይክሮ ሰከንድ ባለመለያየት ከእርሷ ስጋና ደምን ተካፍሎ ተገለጠ ብለን እናምናለን። ስለዚህ ያ ከስጋና ደም ሁሉን የፈጠረ ሁሉን ያስገኘ እንደመሆኑ በስጋ መገለጡን ሰው መሆኑን ለማሳየት ወደ አምላኬ ቢለው እዛ ጋር ይነገራል። ከዛ አንጻር ነው እንጂ ያ ቃል ስጋን የተዋህደው ራሱ አምላክ ስለሆነ፣ ከተዋህዶ በኋላ ግን ይህ ፍጡር የፈጣሪ ብለን አንከፍልን። ምክንያቱም ገንዘብ አድርጓልና ቃል የስጋን ገንዘብ በማድረጉ። ምክንያቱም አንተ ቁርአንን ፍጡር ነው ወይ ብዬ ብጠይቅህ ፈርስት ምንድን ነው የምትለኝ? አሁን ቁርአንን አንስቼ እንደዚህ የሆነ ቁርአንን አንስቼ ለምሳሌ አሁን ሌሴ ይሄ ቁርአን ቢሆን ፍጡር ነው እንዴ ብዬ ብጠይቅህ ምንድን ነው መልስ? አይደለም አይደለም ነው ብትለኛል። እንደዚህ አንስቼ ይሄ ቁርአን ፍጡር ነው አይደለም ብለህ ምንድን ነው መልስ? አይደለም ብዬ
ግን እኮ ያስኩት እኮ ወረቀቱ እኮ የሚነካ የሚዳሰስ ነው። ያለ ቃል የሚነካ የሚዳሰስ ነው እንዴ? ይዳሰስ። ታዲያ ማይዳሰስ ማይነካ ከሆነ እንዴት ፍጡር አይደለም ትለኛለህ? ካዳ መንፈስ ነው። መንፈስ ነው። ቁርአኑን እየነካው መጽሐፉን እየነካው ታየ። እኛ ምን እናምናለን? ስለዚህ በደንብ አስተውል። ክርስቶስ እርሱ ስግው ቃል ነው ብለን እናምናለን። በስጋ
ተመሳሳይ ነው ግን ከፕሮፋይሏ ጋር አይመሳሰልም። ኦኬ ሙስሊም መሆንሽ በምን እንወቅ? እሺ ይሄ ሪፖስት ያደረግሽው ነው። ኦኬ ወረድ ስ ምንድን ነው ሪፖስት ያደረግሽ? የመለምናቸዋለሁ ስለ ድንግል ማርያም ብዬ ነው እንጂ ስለማንም። ስለዚህ አንቺ ሙስሊም አይደለሽም። ሙስሊም ከሆንሽ እሺ ቁርአን ቀሪልን። ቁርአን ቀሪ እስኪ። የትኛውን ልቅራለሁ? ምንሽውን ቀሪ እኮ ከየት ጀምሬ ንገረኛ። እኔ አንዴ እቀራለሁ። ሱረት ናስን ቀሪ ወይንም ደግሞ ሱራ ናስ ወይንም ደግሞ ኤክላስን ወይንም ፈትያን ቀለል ቀሚስ ወጣች። ናሳየው ፎቶዋን አሳየው። እንዳትወጣ እዛው እንዳለ ናና መልስ እና አትውጣ እዛው እያለ እንዲህ አድርግና ዞረው ያ በደንብ አድርጋ አሳያቸው። እሺ ልጅ ወራዳና ቆሻሻ ባለጌ ልጅ ነች። ትልቁ ላይ አድርገው። እሺ ልጅ የምታውቋት ወራዳ ባለጌ አጭበርባሪ ነች። ሪካርድ አድርጋችሁ ላኩላችሁ። የምታውቋት ካላችሁ ባለጌ ወራዳ አካውንቷን አሳያቸው። እኛ ቤት መጣችሁ የሰው ሃይማኖትን ሳትወክሉ ነን ብላችሁ እንዳትመጡ ትያዛላችሁ። እንደዚህ ቆሻሾች እዛ ውስጣቶቹ ድራማ ይስሩ፣ እኛ ጋር ታደርጉት መቼም። አሳየው በደንብ። አይ ቲንክ ሜቢ አሁን ስጋቴ ፎቶዋ የእሷ ካልሆነ ነው። የእሷ ካልሆነ ሶሪ እላለሁኝ። የእሷ ፎቶ ከሆነ ግን ኮመንቱን ያው እስኪ ራሷ ከሆነች ግን ባለጌ ወራዳ ነሽ። ሙስሊም ካልሆንሽ እንደዚህ ያደረግሽው ንስሐ ግቢ። ክርስቲያን ከሆንሽ እኛ ጋር እንዳታስቡት ድራማ ለመስራት እያወቅን መቼም አታልፉም። እዛ ውስታዞቹ ጋር ይሰራታል እንጂ ድራማ እኛ ጋር በህይወት እያለን አሰሯትም። ምክንያቱም እዚህ ጋር የቆምነው ህይወትን ለማስተማር ነው። ሰዎች እንዲድኑ እንጂ ድራማ ልንሰራለን የገባ ነው። የእነኛን ነውር እያራገፍን ባለንበት ላይ እንደዚህ አይነት ቆሻሻ እንትን እዛችሁ የምትመጡ አስተሳሰብ እዛችሁ የምትመጡ ክርስቲያኖች ካላችሁ ንስሐ ግቡ፣ ንስሐ ግቡበት። አንደኛ የእኛንም ስራ ለማበላሸት ተልካችሁ የምትመጡ ካላችሁ ለምን 10 ዓመት አገልግለን አንድ ክርስቲያን ማድረግ አይከብደንም? አንድ ከእስልምና ማውጣት ከብዶን የሚወጣ ጠፍቶ አንድ ለምን አይከብደንም? ኔቨር። እኛ ቤት ውስጥ እንደዚህ አይነት ቆሻሻ ልምምድ ኡስታዞቹ ላይ የሚደረጉት እኛ ጋር አይደረግም። ልቀልዱ፣ ልታሾፉ የምገቡ እረፉ። ሪልም ሙስሊም ከሆንሽ ሶሪ፣ ሪልም ሙስሊም ከሆንሽ እና ደንግጠሽ ከሆነ ወይንም ደግሞ ዝም ብለሽ እየተመቸሽ ሪፖስት የክርስቲያኖች የምታደርጊ ከሆነ ተማሪ ንስሐ ግቢ። እዚህ ጋር እንትን በይ። ወደ ክርስትና መምጣት ተፈለግሽ ውስጥ ተማሪ። ከዛ በኋላ ያለውን እናወራለን። አንድ ሜትወርክ እና እንደዛ ነው። መልሰው ቶፒኩ ላይ ገባ። ክርስቲያን ሀቢቢ አለ ወይም ረህመት አለው። ኦኬ ሰላም ነው። እንኳን ደህና መጣ። ሙስሊም ነህ? ኦኬ አላህ የት ነው ያለው ብለህ ነው የምታምነው ሀቢቢ? ሰማይ ውስጥ ነው።
ድምፅን ከፍ አድርገው ትንሽ። ሰማይ ውስጥ ነው። ከፍ አድርግ ድምፅህን። ኦኬ። አላህ ሰማይ ውስጥ ነው፣ ከአርሽ በላይ ነው ብለህ ነው የምታምነው? ሰማይ ውስጥ ደግሞ ስንተኛው ሰማይ ላይ? ስንተኛው ሰማይ ውስጥ? በስንተኛው እና በስንተኛው ሰማይ መካከል ነው የሚገኘው? ሰማይ አይገለጽም። አርሽ በላይ ነው ያለው። አርሽ ማለት ደግሞ ሰማይ። አርሽ ሰማይ ነው? ኖ ከሰማይ በላይ አርሽ በላይ። ኦኬ እሺ። ስለዚህ አላህ ከአርሽ በላይ ነው ያለው ብለህ ታምናለህ? ኦኬ። አላህ ከአርሽ በላይ አይደለም ብለው የሚያምን ሙስሊም ተብሎ መጠራት ይችላል? አላህ ከአርሽ በላይ አይደለም ብሎ የሚያምን ሙስሊም ተብሎ መጠራት ይችላል? በአንተ አቂዳ መሰረት ሁለቱም ካላወቀ ነው እንጂ የሚያውቅ እንደዛ ያስባል። አይ ካላወቀ ማለት አችል ጀርቶ ምን አወረዳችሁኝ? ይሰማል? ለምን አወረዳችሁኝ? ራስሽ ነው የወረድሽው። ማንም አላወረደሽም። ወይ ኔትወርክሽ ይሆናል። ራስሽ ነው የወረድሽው። እየጠየቅኩሽ እያለ ነው የወረድሽው። ሀየ እፌ እኔ ለማዳመጥ እና ለመጠየቅ ሳይሆን ለማዳመጥ ለመማር ነው የመጣሁት። ከስሮኜ ስለማይሰማ ነው ወደ ላይ ወጣሁት። ሙስሊም ነኝ ካላመንከኝ በቃ አውርደኝ። ሙስሊም ነኝ ለምን ትያለሽ? ሙስሊም አይደለሽማ። ነኝ 100%። እሺ ቁርአን ቀሪልን። እኔው ከክርስትና ነው ወደ እስልምና ህርጎት ነው። ብዙ አልችልም። ይህም ሌላ ውሸት ነው። በፊት ክርስቲያን ነበርሽ? ምን ክርስቲያን? ኦርቶዶክስ። ምን ክርስቲያን? ኦኬ። የት ነው? ማንጋ ነው ሻዳ ያሹ? ማንጋ ነው ሻዳ ያሹ? የት? እዚሁ ሚዲያ ላይ ነው ሻዳ ያሹ ነው? እዚሁ ሚዲያ ላይ ቲክቶክ ላይ ማን ነው ሻዳ ያሳያዘሽ? ሻዳ ያዛዘኝ አቡ ሙአዝ ነው። ኦኬ። ቪዲዮውን ማግኘት እንችላለን? ቪዲዮውን አሳየንስ። ቪዲዮ ጋላክሲ ውስጥ ነው እንጂ ያለው ቲክቶክ ላይ የለውም። ኦኬ። ላኪልና ለክርስቲያን ላኪለት። ስልክሽ ላይ አለ? እሺ አስለም ላኪለት። እሺ ለክርስቲያን ወይ በምን ላክ? ቲክቶክ ላይ ላኪለት እዚሁ። ወይንም ደግሞ እሺ ስንት ስልክ ነው ያለሽ? አንድ ነው ያለኝ። አንድ ነው። መቼ ነው ያልሺው? 6 ወር ይሆናል። ሚያውቃት አለ? እንደዛ ከሆነ አዎ፣ ከስር የሚያውቅ ሰው ነበር። ክርስቲያን ናት እና እስቲ ሀና ትባላለች። ማነች ሀና? እሺ ቁጥር ጻፊልን። ኦኬ። አዎ እያሉ ነው። አና ማርያም ያለ መዳም ሾይ መታወቃት አንዴ ቁጥር ጻፊ። እሺ ሚያውቃት ቁጥር አንድ ቁጥር የጻፉ አሉ። የምታውቋት ብቻ አንድ ቁጥር ማርያም የሚለው ማርያም ቆይ ቃል አንዴ ማን ነው እሱ እንትን የሚለው ቁጥር ማርያም የምትባል ማንች? እሺ ሌላ አንድ ቁጥር 7 ቁጥር ጻፊ። እሺ እባካችሁ ማይሆን ቁጥር አትጻፉ። በብሎክ ነው የምሸኛችሁ። እናንተም አናዘዛችሁ። የምትታወቀው ብቻ ትጻፉ። አቦ ስራ ለምን ታበዙብን አንታችሁ? ኮተቶች ናቸው። 21 ይጽፋለች። ደግመሽ ጻፊ። እሺ
ክርስቲያን አግኝተሃታል? ስቤያታለሁ። እስኪ ሪኩዌስት ልኬያላታለሁ ኢንቪቴሽን። ክርስቲያኖቹ ራሱን የጤነኛ አይመስሉኝም። ስራ ያበዙብናል ማለት ነው። ሰላም ነሽ? እንዴት ነሽ? አለሁ እግዚአብሔር ይመስገን። አሁን እውነቷን ነው። ሻዳ ይዛ ነው። ክርስቲያን ነበረች ኦርቶዶክስ። ታውቂያታለሽ? ማርያም ታውቂያታለሽ ወይ? አይሰማም? የኔ አይሰማሽም? አሁን ይሰማል። አዎ እውነቷን ነው። ሻዳ ይዛለች። 6 ወር ይሆናታል። አዎ መልካምሽ መልካም በቃሽ። እሺ በቃ ቴንኪው። እሺ ከልብ አመሰግናለሁ። እሺ በርሽ እና እንድትማር ደግሞ እድል እንድትሰጧት እኔ በጣም ነው ያመሰገንኳችሁ በእውነት። እሺ ቴንኪው። ወደ ቶፒክ መልሰው ክርስቲያን። ቅድም ታዲያ እንደዛ ብለሽ መናገር ነበረብሽ። ወደ እስልምና ሂጅ ነበር ብለሽ ወይም መናገር ነበረብሽ። እኛ ጋር እንደዚህ አይነት እንትን ቀልድ ስለሌለ ነው። ኤኒዌይስ መማር አለብሽ። ቶፒኩን ፓራፍሬዝ አድርገው ክርስቲያን። ኦኬ እሺ፣ ከሀቢብ ጋር ነበር ያቆምኩት። ሀቢብ አለ? ኦኬ እሺ፣ ቅድም የጠየቅኩ ምንድን ነበር? የአንተን አምላክ ጣዖት ነው የሚል ወይም ደግሞ አንተ አምላክን በገለጽከው መልኩ በተቃራኒ የሚገልጽ እሱ ሊያሰግድህ ወይም ደግሞ የሃይማኖት መሪ ሊሆን ይችላል? ማለት አብላን የሚገልጸው አንተ አላህን ከምትገልጽበት በተቃራኒ የሚገልጽ ወይም ደግሞ አንተ ለአምላክህ ያጸደካቸውን ባህሪያቶች የማይቀበል የሚክድ። ለምሳሌ አሁን አንተ አላህ እጅ እግር አለው ትላለህ አይደል? የለውም ብለው የሚናገሩ ኡስታዞች፣ ሼኮች፣ እነሱ መሪዎች ሊሆኑ ይችላሉ? እኔ አላጸድቅማ። የአላህ ቃል ቁርአን ነው። ኦኬ አላህ እጅ እግር የለውም ብለህ ነው የምታምነው? አላህ እጅ እግር የለውም ብለህ ነው የምታምነው? አለው ግን እንደ ሰውም አይደለም እንደምንም አይደለም። በራሱ ኃይል የተሰጠው ነው። አይ እኔ እንደ ሰው ነው ምናምን ብዬ አልሰጠሁትም። በራሱ ኃይል የተሰጠው ነው እኮ ነው ያለ። በራሱ ኃይል በራሱ ነው የፈጠረለት። ኦኬ ለራሱ ነው የፈጠረው እግርና እጅ አላህ እና ሰው ነው የሚፈጥርለት። ኦኬ ድምፅህን ትንሽ ከፍ አድርግ ወንድማችን ሀቢብ። እሺ ኦኬ አላህ ለራሱ እጅና እግር ፈጥሮ ነው ወይ? ሰው አይደለም የፈጠረለት አላህ እጅና እግሩን? እንደዛ ነው ያልከኝ? ቀጥል ሀቢብ። ይሰማል። ድምፅህን ከፍ ለማድረግ ሞክር። እሺ ሀቢብ አዛከን እኮ ታይም ገደልክበት። ቢኒ እንኳን ደህና መጣ። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን ደህና ነኝ። ች ላይ አይመን አለ አስገቡት። እኔ ልወርድ ነው፣ ስራ ላይ ነኝ። ልጅቷን ካናገራት ጂቱ ሶሪ ጂቱ ነው የሚመጣብኝ። አንቺ ስምሽ ጀርቱ ነው ለካ። ያው አይመን እና አየሹ ከስር ፎሎ አድርጊው። አይመን ቼክ አድርጋት። ትምህርት የሚያስፈልጋት ከሆነ መመር እንትን በልላት። አጣራ። ለአንተ ኃላፊነት ተሰጠ ነው። እሺ ፎሎ አድርጊኝ እህቴ። አድርገዋለሁ። ቴክስት አድርጊለት፣ ቴክስት ያደርግልሻል። የሚጠይቅሽን ጥያቄዎች መልሽ። ክርስቲያን ነሽ አይደለሽም የሚለውን እሱ ያጣራል ማለት ነው። እዛ ውስጥ ምንድን ነው የሚያስፈልግሽ የሚለውን ትምህርት የሚያስፈልግሽ ከሆነ እሱ እንትን ይልልሻል። ሁኔታውን አይቶ ኦኬ
ረሃመት መሐመድ ቀጥሉ። አለሁ እኔ ለማዳመጥ ለመማር ነው የማለት ለመስማት። ትናንት አውርተናል አይመን ጋር። አይመን አውርታታል? ያ አዎ ፎይ ለእሷ ነበር አንዱ ያልኩ መምህር የምመድብላት ቴሌግራም ክፈቺ እና ልኬልሻለሁ። ሰላም በይ፣ በዛ አገናኝሻለሁ። እሺ ቴሌግራሜ እምቢ ብሎኝ ነው። ሌላ መስመር እየፈለግኩ ነው፣ እከፍታለሁ። እሺ መልካም። መሐመድ ይሰማል? ሰላም ነው? እንኳን ደህና መጣ። አመሰግናለሁ። ደህና ነኝ። አንተስ እንዴት ነህ? አለሁ፣ እግዚአብሔር የተመሰገነ ይሁን። ኦኬ ጥያቄያችንን ሜቢ ሰምተኸዋል? እያወራንበት የነበረውን ለምሳሌ የአንተን አምላክ አንተ በገለጽክበት መንገድ የማይገልጽ አንተ የሰጠውን ባህሪ አንተ ያመንክበትን ባህሪ የማይቀበል ወይም ደግሞ እሱ በተቃራኒ የሚናገር እሱ የአንተ የሃይማኖት መሪ ሊሆን ይችላል፣ ሊያሰግድ ይችላል፣ ሃይማኖታዊ ትምህርቶችን ሊሰጥ ይችላል፣ ሁጥባ ሊያደርግ ይችላል። በመጀመሪያ እኔ ማለት የራሴ ደረጃ ያለ ይልኝ ማለቴ በራሴ በእንትር እኔ እስከተማርኩት ድረስ ባለኝ እውቀት በዚህ ጥያቄ ዙሪያ ላይ የምሰጠው እንትን ይኖረኛል፣ አስተያየት ገባ አይደል? ቀጥል። እና በዚህ ዙሪያ ላይ አንተ እነዚህ ክርክሮች ማለት አላህ እጅ አለው ወይም ደግሞ እጅ የለውም የሚል ክርክሮች ምናምን እንደዚህ ነገራቶች ወይም ደግሞ እኔን አላህ እጅ አለው የለውም የሚሉ ሰዎች አካላቶችን የሚያራክሱ የለውም ወይም ደግሞ አለው የሚሉ አካላቶችን እዚህ ላለ ብለህ የምታብራራው መረጃ ማስረጃ አለ? አላህ እጅ አለው እጅ የለውም እሱን ከየት አመጣህ አንተ? የለውም ወይስ አለው? እምነትህን ነው አይደለም፣ በመረጃ እናውራ። አንተ ያለበት ቦታ እስኪፈትና ሳየኝ፣ ከዛ በኋላ አለው የለውም የሚለውን እዛው እናወራለን። ሙስሊም ነህ አይደል? ስለዚህ አንተ የምታምነውን እየጠየቅኩ ነው። ኖ አንተ እኔ ማምነውን ወይም ደግሞ አንተ ያየሁን ነገር አሳየኝና ከዛ በኋላ እኔ ደግሞ ሀሳብ ሰጣለሁ በዛ ላይ። አንተ የምታምነውን እኮ ራስን የምነግረኝ አይደለም። ይኸው የተጻፈ ነገር አምጥቼ ታምናለህ ብዬ እንዴት ጠይቃለሁ? ሀይብ አዳምጥ። የመጀመሪያ አሁን አንተ የመጣህበት መንገድ ሙስሊም እንደዚሁ ኹጥባ ያደርጋል። ያ የኛ የግል ጉዳይ ነው፣ እዛው እኛ የምንፈታው ነው። በእናንተ መሀል መጥቶ የሚወራ ጉዳይ አይደለም። ኦኬ ምስጢራችንን እዛው እናያዘው ነው እያልከናል? ኖ ወይ አይደለም። ሰው ፊት ማውራት የለብንም። እዛው የቤታችን ማዳ እዛውን ጨርሰው ነው። ኖ እኛ ሙስሊሞችን በእነዚህ ጉዳዮች እናንተ ልትበታትኑን ወይም ደግሞ ልትከፋፍኑን አይችሉም። የምንድን ስለ አምላክ ወጥተህ መመስከር መበታተን ነው እንዴ? ስለ አምላክ ለመናገር ለመመስከር ለምን ታፍራለህ? ለምን ትፈራለህ? አይደለም አላማህ እንደዛ አይደለም ሀይቢ። አንተ ያልከው ሙስሊም የሆነ ሰው አላህ እጅ አለው የለውም ብሎ የሚከራከሩ አካላቶች አንድ ላይ መስገድም ሆኖ እንትርም ይችላሉ እንዴ እያልክ ያለው አንዴና አታልቅስ፣ ጠየቀው መልስ። ፕሮፋይል ያደረግከው ለምሳሌ አንተን እናታችን የምትለውን አይሻን ዘማዊት ነሽ ገሃነም ትገባለች ብሎ የሚያምን ነው። ተረጋጋ፣ አዳምጥ። ስለዚህ ተረጋጋና ቅድሚያ ሃይማኖትህን ዲፌንድ አድርግ። አላህ ብለህ የምታመልከው አካል ራሱ እነሱን ለምሳሌ አንተ እንዳንተ አይደለም የሚያምኑት፣ እርግጠኛ ነኝ። ሺ አይደለህም አንተ። ተረጋጋና አሁን የአንተ አላህ እንዴት ነው ዲፋይን አድርግ። መልስ ከሌለ ስለ አንተ አምላክ መናገር ማችል ከሆነ እኛ አይደለንም ያንተን አላህ ዲፋይን የምናደርግልህ። አንተ ዲፋይን ካደረግከው ላይ ተነሰን ነው አርጉመንት የምንሰራው። አምላኬን አልናገርም ካልክ መፍት ነው። ራቴን አንተ ላይቭ እየገባው ራት ሳልበላ እያደርኩኝ የተሰቃየው ራት እየበላው ነው። ችግር የለውም ብላ እንቀጥላለን። እሰጣለሁ። እሺ ቀጥል መሐመድ። አሁን አምላክን እስኪ ስለ አላህ የምጠይቅን 2 ጥያቄዎች ብቻ ትመልስልኛለህ። ስለ አላህ አላህን ልግለጽልህ መጀመሪያ ልጠይቅህ እንጂ መሐመድ፣ አንዴ መጀመሪያ ጥያቄው ይግባህ። የምጠይቅህ ጥያቄን ተረዳው። አላህ የት ነው ያለው ብለህ ነው የምታምነው? ከአርሽ በላይ። ከአርሽ በላይ አላህ እጅ አለው? ለራሱ የሚገባው ለጌትነቱ የሚገባው እጅ አለው። እግርስ አለው? እሱ ነው። ኦኬ አላህ ከአርሽ በላይ አይደለም፣ አላህ ለጌት እጅ የሚባል ነገር የለውም ብሎ የሚናገር ሙስሊም መባል ይችላል? ምንም እንኳን በአላህ አምናለሁ በሙሐመድ ነቢይነት እከተላለሁ ብሎ ቢናገርም ሙስሊም መባል ይችላል? አላህ ከአርሽ በላይ አይደለም የሚል
እንደዛ የሚል ሙስሊም አለ እንዴ? አንተ የሰማኸው ወይም ያየኸው ያነበብክበት ቦታ ካለ እስኪ ያሳየኝና ከዛ በኋላ እንወያይ አልኩኝ እኮ ሀይቢ። ሌላ ታሪክ የለውም እኮ። እንደዛ የሚል ሙስሊም ካለ ወይም ደግሞ አምላኩን እንደዛ ብሎ የሚገልጽ አላህ ከአርሽ በላይ አይደለም የሚል ሙስሊም መባል ይችላል ወይ ነው እያልኩ ያለሁት። ካለ የሚባል ነገር የለም በሃይማኖት ጉዳይ ላይ። አለ ብለህ ደምድምና ከዛ በኋላ አሳየኝና ከዛ በኋላ ደግሞ እኔ ሀሳብ እሰጥሃለሁ። ጤና የለህም እንዴ ሙሐመድ? በደንብ አድርጓለኝ። ጤና ስለሌለ ነው እንኳን ተጋማውራው አይደለም። እንደዛ ከሆነ ጥያቄን አድሬስ አድርገው። ጥያቄ መጀመሪያ ተረዳው። የአንተን አምላክ ባህሪ የማይቀበል አካል ያ ሰው ሙስሊም መባል ይችላል? አሁን አንተ ለምሳሌ ታሰግደኝ በአላህ ስለማታምን። ኦኬ፣ በአላህ አምኖ አላህ እጅ የለውም የሚልስ? በአላህ አመነ ምኑ ይባላል? እንደዛ ካለ አላህ አለኝ ያለውን ነገር የሚያወግዝ አካል ለምን በአላህ አመነ ይባላል? ጎበዝ፣ እሱ ነው እየጠየቅኩ ያለው። አየህ፣ አሁን ተረድተሃል በደንብ። ኦኬ፣ ችግር የለውም። እሺ፣ በአላህ እያመነ አላህ ከአርሽ በላይ አይደለም የሚልስ? ያ ሐቢብ፣ አላህ ከዓርሽ በላይ ነኝ ብሎ አላህ ከዓርሽ በላይ አይደለም ካለ አላህን እየካደ ነው። ስለዚህ ምኑ በአላህ አመነ ይባላል? በጣም ጥሩ። እሱ ሙስሊም ወይም ደግሞ እንደዛ እኔ በአላህ አምናለሁ ነገር ግን አላህ ከአርሽ በላይ አይደለም ብሎ የሚናገር አካል ሊያሰግድህ የአንተ መሪ ሊሆን ይችላል? ለምን ያሰግደኝ ሙስሊም ያልሆነ አካል? ኦኬ፣ ስለዚህ ሊያሰግድ አይችልም ማለት ነው። አላህን በቦታ የማይገልጽ ማለትም አላህ መውጁድን ቢላ መካን የሚል አላህ ያለ ቦታ ነው ያለው ብሎ የሚናገር ሙስሊም ካለ ስለዚህ እሱ ሙስሊም አይደለም ካፊር ነው ማለት ነው። አሳፉላ እንደሱ ያለህ የለም። እየጠየቁ እኮ ነው መሐመድ። አላህ መውጁድን ቢላ መካን አላህ ካለ ቦታ ነው የሚሉ ለምሳሌ አላህ መውጁድን ቢላ መካን ምን አላህ ያለ ቦታ ነው ያለው። እንዴት ምን ማለት ነው? እስኪ ከምን አንጻር ነው እንደዛ ሊል ይቻለው? ከምንም አንጻር ይሁን እኔ ምን አገባኝ? የእነሱን ዶክትሪን ራሳቸው ናቸው የሚያብራሩት አይደለ? እነሱ አላህን የሚገልጹ ቦታውን የሚገልጹ። አንተ መጀመሪያ አይደለም ስታወራ ስለሆነ ነገር የሆነ ጫፍ ይዘህ ሳይሆን ሁሉን ነገር ተረድተህ መሆን አለበት ሙሐመድ። እነሱ አላህን ያለ ቦታ ይገልጻሉ። በሆነ ቦታ ወስጄ ልክ ሲይዝህ አትናደድ። ተረጋጋ። ለምንድን ነው የምትንቀለቀለው ሙሐመድ? አልተንቀለቀልኩም። ዶክትሪን የአንተን አቂዳ የአንተን የምታምንበትን ነው አስረዳ እየተባልክ እኮ ያለው። አቂዳ ምንድን ነው? አቂዳ ምንድን ነው? ጤናም የለው እንዴ ሙሐመድ? አላህ ያለ ቦታ ነው ያለው። ኧረ እባክህ ተረጋጋ እስኪ። ኦኬ፣ ችግር የለውም። አንድ ቪዲዮ ላሳይህ። ይሄ ሙስሊም መባል ይችላል? አሳይኝ እስኪ ልዩ። ኦኬ፣ እሺ እሺ አዳምጠውና ይሄን እዚህ ላይ ትመልሳለህ ማለት ነው። እኛ ጀነሱ እንደሆነ ዋህብያ ብሎ ማለት በተቀሉ አላህን ጀሃነም አስገብተው እኛ ጀነሱ እንደሆነ የሚመስሉ ናቸው። ፊት ያለው አንገት የሌለው እጅ ያለው ትከሻ የሌለው እግር ያለው ምን የሌለው ታፋ ያለው ያውም ደግሞ የውመል ቂያማ ወይት ይገባላው ደግሞ ያውም ደግሞ ጀሃነም የሚገባ አይደለም ያሉት። ጀሃነም ይገባል አይደለም ወይማ አካል ነው ከማለታቸው የተነሳ ምን ይሞላል? ጀሃነምን የሚሞላው እሱ ነው። ዋህብያ ብሎ ማለት እኮ በተቀሉ አላህን ጀሃነም አስገብተው እኛ ጀነቱ እንደሆነ የሚመስሉት አይበቃችሁም እንዴ? ለአምለአነ ጀሃነመ ሚንከ ወሚመን ተቢዐከ። ይሄ ቁርአን ነው። ኦኬ፣ እነዚህ ሙስሊሞች ናቸው ወይስ አይደሉም ሙሐመድ? እነዚህ ሙስሊም ተብለው መጠራት ይችላሉ? እነዚህ መሪዎች መሆን ይችላሉ? አይችሉም መፍረድ። ኦኬ፣ ስለዚህ እነዚህ ሙስሊሞች አይደሉም፣ እነዚህ ከሃዲዎች ናቸው። አልችልም ብዬ እነሱ ላይ ያልሆነ አንተራ አልደረደርም። አምላክን ጣዖት እያለው አምላክህ ገሃነም ይገባል ብሎ እየተናገረ እነዚህ ሙስሊሞች ናቸው ወይስ አይደሉም? አልፈርድም። ስለ እነሱ ሙስሊም መሆንና አለመሆን ፈጣሪን የሚወስነው። ያንተን አምላክ ጣዖት እያለው እኮ ነው። አልችልም እኔ መፍረድ። አምላክን ጣዖት ቢለው መፍረድ አችልም። አልችልም። አምላክህ ገሃነም ይገባል እያለ መፍረድ አችልም። እሱ ራሱ ይቀጣል። አምላክ እኔን የፈጠረኝ እሱን መቅጣት አያቅተው። ቆይ ችግር የለውም። አምላክህ እጅ ያለው አንገት የሌለው አካለ ጎዶሎ ነው። እሱ ይፈርዷል። አንድ ነው፣ እግሩ አንድ ነው፣ ቆማጣ ነው ብሎ እየተናገረ
አምላኬ ፈርዷል። ኦኬ እሺ፣ ይሄ አካል ሙስሊም ነው ወይስ ሙስሊም አይደለም? አምላኬ ፈርዷል። ሙስሊም ነው። እኔ ስለምን ፍርድ ነው የምታወራው ወንድማችን? ስለሱ አምላኬ ያወራል። ሙስሊም መሆኑን አምላኬ ያወራል። የራስህ የምታምንበትን ተናገር ነው የተባልከው። እኔ የራስ የማምንበት አንድ አላህ አለ። እሱም ምንም አይነት አጋር የሌለው ብቸኛና እችም ምድር እኔንም እናንተንም ሁሉንም አካል እውቀታችን የደረሰበትን ያልደረሰበትን ህይወት ያለውን የሌለውን ሁሉ የፈጠረ አንድ አምላክ እንዳለ አምናለሁ። እሱን ለራስ ያዘው። እሱ መሐመድ ለራስ አይደለም ሙስሊም የተባለ የሚያምንበት ጉዳይ ነው። አንዴ እሱ መሐመድ የፈጠረው በአይምሮ ጭንቅላቱ የነገረህን ነው አንተ እየተከተልክ ያለው። እሺ ስለሱ መረጃ አለ መሐመድ ስለፈጠሩ። ቆይ ችግር የለውም። እኔ አላህ ትንፍሽ ያለበትን እኮ አንድ ማስረጃ አምጣ ብለህ እኮ አታመጣ መሐመድ። ለምን የማይሆን ነገር ትገባለህ? የተነፈሰበትን ያወራበትን አንድ ማስረጃ አምጣ ብለህ አታመጣ። እሱን ተወውና ችግር የለውም። ቆይ አንዴ ያንተን አላህ እግር የለውም ወይም ደግሞ እግሩ ቆማጣ ነው ብሎ አንድ አምላክ ብለህ የምታምነው አንተ አንድ አምላክ ብለህ የምታምነው እግሩ ቆማጣ ነው አንድ እግር ብቻ ነው ያለው ብሎ የሚናገር ሙስሊም ይባላል? መሐመድ አልፈርድም አልኩህ እኮ። ዋሃቢዮች እንግዲህ እነዚህ ናቸው። እሺ አንድ ጊዜ አትፈርድ። ችግር የለውም። አይ ሁለት ጥያቄ ጠይቃለሁ። እስካሁን አውርተናል። አንድ ጥያቄ አንተ አቤት አቤት። አላህን ጣዖት ነው ቢለውም ፍጡር ነው ቢለውም ቆማጣ ነው ቢለውም ሙስሊም ይባላል። አይምን ይሄ ሰውዬ ይጸድቃል ወይንስ ይኮነናል ስትባል አልፈርድም አልክ። ስለዚህ ይህ ሰውዬ ሙስሊም ይባላልም ማለት ነው። እንደዛ ከሆነ እኮ ይኸው አንድ ነገር አለ። ይሰማል? ይሰማለሁ። ማለቴ በአላህ ላይ ያልሆነ ነገር የሚያወሩ አካላቶች እንደዚህ የሚሉ እጃችን ከደረሰ የምንችለውን እናደርጋለን። እጃችን ካልደረሰና ገባ አይደል ከኛ ርቆ ከሆነ ልክ እናንተ እንደምታደርጉት ማለት ነው። ምንም ማድረግ ስለማንችል ዝም አልናችሁ። ያልሆኑ ነገራቶች ታወራላችሁ፣ ምን ትላላችሁ፣ በዚህ ትመጣላችሁ። ዝም አልናችሁ። ወደን ሳይሆን ስላልደረስንባችሁ ነው። ገባ አይደል? ብዙ ነገር ታወራለህ አንተ ለምሳሌ ማለት ነው እኮ ብንደርስባችሁ ደግሞ ያው እንገላችኋለን። እኔስ ግን ዋናው ፖይንት ምን መሰለህ መሐመድ፣ እሱ ላይ እርምጃውን ተወውና እርምጃ እንወስድባችኋለን የሚለውን ተወውና እንዳስተምሮ ግን እርምጃ ከመውሰድ በፊት ማስተማሩ አይቀልም እንደ ይሄንን ያለ ያከፍራል፣ ይሄን ያለ እንደዚህ ነው ብሎ መናገሩ አይቀልም? በደንብ አድርገና እንትርናለን እኮ ተጠያየቅ። ፍቅር ባለው መንገድ በማስረዳት በመረጃ ምናምን መንገድ እንኮ አሉ ብዙ ሼኾች አሉ፣ ብዙ እንትሮች አሉ። አሁን ለምሳሌ እሱ ጋር ሄደና በመድረክ ዝናብ ላወስክ ለምሳሌ እስልምና መማር ከሆነ የፈለግከው አንተ ወንድ ነህ። ፕሊስ አቤት አቤት። አሁን አዳምጥ። አሁን እኮ ችግር የለውም አያከፍርም እያልክ ስለሆነ አላህን ያንተን አላህ ሰንበዲ ጣዖት ነው እያለው ቆራጣ ነው ቆማጣ ነው ቢለውም ችግር የለውም እያልክ ከሆነ ውሽዝ ሁለት አላህ አለ ማለት ነው። እዛኛው ያኛው የሚያመልከው አላህ ቆራጣ ቆማጣ የሆነ ፍጡር የሆነ ያንተን አላህ እያለው ያንተ ደግሞ አይ ይሄ አይደለም ባህሪው እያልክ ስቲል አንድ ነው፣ ችግር የለም። እሱም ይጸድቃል እኔም እጸድቃለሁ። እሱ ሙስሊም ነው እኔም ሙስሊም ነኝ። ኦኬ አይደለ እያልከኝ ያለው? አላልኩህም። አንተ ኢየሱስ አምላክ ነህ ብለህ እያመለከው ነው። ስለዚህ አንተን ዝም ብለህ አልገባህ አይደል? ቆይ እኔ ለምን አልቀጣውም ለምን ቀጣው አይደለም እኮ እኔ ጥያቄ። አንተ የምታመልከው አላህ ከአርሽ በላይ ነው ብለህ ስትል ያኛው ደግሞ ከአርሽ በላይ አይደለም እኔ ማመልከው አላህ ከአርሽ በላይ አይደለም ብሎ ሲል አንተ የምታመልከው አላህ እጅ እግር አለው ከሌሊቱ አንድ ሶስተኛ ይወርዳል ብለህ ስታምን እሱ ደግሞ ኖ የኔ አላህ እንደዚህ አይደለም የሚወጣ የሚወርድ ከሆነ ፍጡር ነው እያለ ሙስሊም ስለተባለ ብቻ ወይንም ደግሞ ላይለላ ስላለ ብቻ ሙስሊም እንትን እስላም እንዳንተ መስፈርት መሰረት ይህን ሙስሊም ብለህ ትጠራዋለህ ወይ ነው? አንዴ ይቅርታ አንዴ ሁሴን ጣልቃ ትግባ፣ ተራ እንጠብቅ አልኩ። እሱ ጋር በደንብ አድርገን አውርተናል። ማን ነበር? ክርስቲያን ጋር ማለት ነው። ያ አንዴ ድገመውና ስለዚህ ችግር የለውም ነው አይደለ? አላልኩም። ችግር የለውም ችግር አለውም አላልኩም። ምና ምንድን ነው ማለት አሁን ስላወራችሁ አላሁ መውጁድን ቢላ መካን አላህ ከዓርሽ በላይ ነው የሚባሉ ነገራቶች የሚሰጣቸው ኮርስ አለ። ገባህ አይደል?
ትምህርት አለ። ባይሆን ግን አላህ ቆማጣ ነው እንጥር ነው ብሎ የሚያወሩ ሰዎች እንደዚህ ናቸው ብዬ አላወራም። አታውራሽ ትክክል ነው ብዬም አላወራም። ኦኬ ዝም ነው የምትለው ቢሉም ችግር ስህተት ላይሆኑ ይችላሉ ብለህ ነው የምታምነው። ቆማጣም ሊሆን ይችላል ማለት ነው አምላክ እንደዚህስ ብለው ቢያሉ ቆይ እንደዚህስ ቢሉ ሙሐመድ ውሸታም ነው ቢሉስ ከምን አንጻር ቢያስዋሹት ምን አድርጓል ብሎ ሙሐመድ ይዋሻል ቀጣፊ ነው ወይንም ደግሞ ሙሐመድ ቆማጣ ነው ምናምን ብለው ቢናገሩስ ልክ አንተ እንደምታደርገው ማለት ነው። ለምሳሌ ሙስሊም አይደለም ለምሳሌ ሙስሊም ናቸው አይደለም። ምክንያቱም መሐመድ ያመጣው ቃላቶች መሐመድ የተናገረው ነገር ሙስሊም ነን እያሉ ነው። ሙስሊም ነን እያሉ ነው። ግን መሐመድ ቆማጣ ነው ቆራጣ ነው ውሸታም ነው ቢሉ አንተም እኮ አሁን ለምሳሌ ያለለ ነገር እያወራ መሐመድ ቅጣፊ ነው ብለህ ሙስሊም ነኝ ማለት ትችላለህ። ገባህ አይደል? አይደለህም። ግን እነሱስ ያው አሽሀዱ አላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ ሙስሊም ለመባል እኮ እንደዛ ብለዋል። ግን ነብያችሁ ውሸታም ነው ቢለውስ ውሸታም ነው ቀጣፊ ነው ቆማጣ ነው ቢሉስ ውሸታም ነው ካሉት ረሱል አይደለም። ስለዚህ ሙስሊም ናቸው አይደሉም። ሸሃዳውን እንኮ እዛው ገደለው። ቴንክ ዩ ሙሐመድ ሻሃዳ ውስጥ አሽሀዱ አላ ኢለላህ ሙሐመድ ረሱሉላህ ስትል የአላህንም ስም ትጠራ ነበረ። አላህን ግን ቆማጣ ነው ፍጡር ነው ሉክ ቆማጣ ነው ብለውት ፍጡር ነው ብለውት ቆራጣ ነው ብለውት አይ ሙስሊም አይደሉም አልልም ማለት ፈጣሪ ነው የሚለውን ኮንትራሪ ከሱ ፍጡር ነው አሉት። ፈጣሪ ነህ ማለት ውሸት ነህ ነው ውሸታም ነህ ማለት ነው። አላህ ውሸታም ሲባል ችግር የለው። አላህ ፍጡር ሲባል ችግር የለው። አላህ ቆማጣ ሲባል ችግር የለው። ሙሐመድን ቆማጣና ውሸታም ከተባለስ ከእስልምና ትወጣለህ። ወይኔ እስልምና ጭንቅላት ወይ የእስልምና ጭንቅላት አምላክህ አይ እንደፈለገ ጠልዘው ቆራጣም ቆማጣም ውሸታም በለው ብቻ ሙሐመድን አትናገር። አምላካቸው ማን ነው እነኚህ ሰዎች? ቆይ ማንን ነው ያመልኩት እነኛ አካል? እሺ ላውራ። ክርስቲያን ይሰማል? ራስከኩ በቃ ምን አንተ አላህን ሳይሆን ሙሐመድ ነው የምታመልከው። እሺ ችግር የለው። አንዴ አዳምጠኝ። እሺ አንዴ ቆይ ተረጋጋ። ሸሃዳ ላይ ያለው መጀመሪያ የሚቀድመው የአላህ ስም ነው። ከዛ በኋላ የሙሐመድ ስም ነው የሚመጣው አይደል? አላህን ቆራጣ ቆማጣ እያሉት አይ ችግር የለውም እነሱን ሙስሊም አይደላችሁም አንላቸውም። እኔ በእነሱ አልፈርድም አልከኝ። በእነሱ አልፈርድም፣ አላህ ነው የሚፈርደው። ሙሐመድ ይዋሻል ላሉት ግን አንተ ፈረድክባቸው፣ አላህ ይፈርድባቸዋል አላልክም። ስለዚህ የምታመልከው ሙሐመድን ነው። ትክክል ነህ። ጎበዝ። እሺ አዳምጠኝ፣ ልጠይቅና ልሂድ። ስለዚህ ሙሐመድ ለመታመልክ ከሆነ እኛ ደግሞ ጥያቄያችን አላህ ላይ ነው የሚወጣክ። አንተ ሙሐመድን አምልክ፣ ልጠይቅሽ አላህ ላይ እንጠይቃለን ማለት ነው። እሺ አንዴ ልጠይቅህ። አንዴ የሚታርግ ሙሐመድ ስለ ሙሐመድ አለም ጥያቄያችን። የአንተ አምላክ ሙሐመድ ነው። እኛ እየጠየቅን ያለ ነው ደግሞ አላህን እናመልካለን ስለሚሉ አካላት ነው። የበረሃው አለህ የበረሃው አለ። ሰው አምላክ ላይ ተለያይቶ ሌላ በፈለገ አይደለም በነቢያት በመላእክት በምንም ቢያምን ምንም ትርጉም የለው። ምንም የፈለገ የራሱን ሌላ ዶክትሪን ቢመሰርት ዋናው ክርስቲያን ረፍ ዋናው ትጥበት ላይ ተመሳሰል ሰላት ስትሰግድ ፈስቱስ እንዳይል ዋናው እሱ ነው። ዋናው እሱ ላይ ያለው ኢላፍ ካለ ችግር ነው። እዛ ላይ አትለያይ፣ ወደ አደራረግ ላይ እንዳትለያይ። የበረሃው ኦኬ እሺ፣ መቼም ጥያቄያችንን ሰምታል። ሰው በአላህ ተለያይቶ በሙሐመድ አንድ ቢሆን ሙስሊም መባል ይችላል? እንዴት ብሎ ሙስሊም መባል ይችላል ወይስ አይችልም? አይችልም። እንዴት ብሎ
ኦኬ ያንተን አላህ ለምሳሌ አንተ አላህ የት ነው ብለህ ነው የምታምነው? አላህ ከአርሽ በላይ አይደለም በቦታ አይገለጽም ቢልስ ሙስሊም ነው ወይስ ሙስሊም አይደለም? ያ ቅድም ያሳየው ቪዲዮ ማለት ነው። ቪዲዮውን ቶ እኔ የጠየቅኩን ብቻ መልስልኝ። ይሄማ ይሄ ሰውዬ እንግዲህ በሁለት መልኩ ታየዋለህ። በሁለት መልኩ እኔ በአንድ መልኩ ነው የጠየቅኩት። መጀመሪያ እኔ በአንድ መልኩ ስለጠየቅኩ ይሄኔም ብቻ መልስልኝ። ይሄ ሰው ሙስሊም ነው ወይስ ሙስሊም አይደለም? መልሱን ነው አይደል የምፈልገው። መልሱ በሁለት መልኩ ነው የሚያውቅ ከሆነ ሰውየውን ተውና አስተምሮቱ ላይ የበረሃው ሰውየውን ተውና ለምሳሌ አላህ ለቦታ ነው የሚል አስተምሮ የእስልምና ነው አይደለም እኮ ሰውየው ነው የሚያስተምረው። ስለዚህ ሰውያን የሚያስተምረው አካል አይደለ ይገኛለሁ። አስተምሮቱ ላይ ማንም ያስተምረው አስተምሮቱ ላይ እንደዚህ ብሎ የሚያስተምር ሙስሊም ካለ ሙስሊም አይደለም። ታንኪዩ ኦኬ። ስለዚህ አላህ ይወርዳል የሚለውንስ አላህ ይወርዳል ተብሎ አይነገርም ብሎ የሚያስተምርስ ተመሳሳይ ነው። ይህን የመሳሰሉ ተመሳሳይ ነገራቶች አሉ። በቃ ከሀዲስ ተቃራኒ ሆኖ የሚያስተምር ተቃራኒ የሆነ ነገር የሚያስተምር ካለ ይሄ ሰውዬ ሙስሊም አይደለም። የሚያውቅ ከሆነ ነው የሚያውቅ ከሆነ ወደ ሰው ስንመጣ ሙስሊም እሺ፣ ችግር የለውም እሱን እናየዋለን። ስለዚህ ሙስሊም ካልሆነ ከዚህ ሰውዬ ጋር አብሮ እሱ ያረዳውን መብላት ይቻላል እንደዛ ብሎ የሚያምንን አላህን አምናለሁ ይላል። ግን አላህ አይወርድም ከሌሊቱ 1/3 ይላል። አላህም ከአርሽ በላይ ነው በዛቱ የሚለው ስህተት ነው ይላል። አላህ እጅ እንደዚህ አሉት ማንም አይመስልም የሚለውንም ስህተት ነው። እንደዛ አለው የሚል ካለ ፍጡር ነው ብሎ ይላል። ይሄ አካል ሙስሊም አይደለም ብለህ ይሄ አካል ያረዳውን መብላት ትችላለህ? አልችልም። ከእሱ ጋር መጋባት ትችላለህ? አይቻልም። ማንኛውንም ነገር ከዚህ ሰውዬ ጋር መነጋ አንችልም። ዝም ብሎ እሱ ሰላት ሊያሰግድ ሰላትስ ሊያሰግድ ይችላል? አይችልም። ኦኬ። ስለዚህ እንዴት ነው እሱ ካዳ ማሰግድህ ከሆነ እሱ ያረደው ማበላ ከሆነ አሁን ነገ ሰብሰብ ብላችሁ ከአባሾቹ ጋር እንዴት ነው የምታሳልፉት ታዲያ? እሱ የሚያሳልፍ አካል ያውቀዋል እንዴት እንደሚያሳልፍ። ለብቻው የሚያሳልፍ አለ። አንተ አታሳልፍም? አንተ አብረህ አታሳልፍም? እንደዚህ አይነት ነገራቶች ይሄ እንደዚህ አይነት ጋር ግንኙነት የለንም። ገብተዋል አይደል? በአላህ የሚያሰግደው ማን ነው? አዳምጥ ቆይ። በትክክለኛ ሀዲሶች የወረዱ ሀዲሶችን የማይቀበል ከሆነ አይ ኢድ ሰላት የሚያሰግደው ኢማሙ ማን ነው? ኢድ ሰላትን የሚያሰግደው ማን ነው? ኢማሙ እያለህ ነው። የሚያሰግደው ኢማሙ ማን ነው? ወደ ግለሰብ አሽታህ ነው አለ ሸይጣህ ነው አደለ? ያኖር መስጊዱ ገብቶኛል። ወደ ግለሰብ ከመጣህ ደግሞ አይ ነው አይደለም ጥያቄው። ወደ ግለሰብ መጣህ አይደለ? ቅድም እኮ ግለሰብ ተወው እና ይሄን የሚል እያለኝ ነው አይደል? አሁን ወደ ግለሰቡ ስመጣ ደግሞ ሌላ ነገር አለው አልኩህ እኮ። ለይችልህ ነበረ የሚያውቅና የማያውቅ የበረሃው ሸይጣህ ደግሞ የሚያሰግደው ዋናው እንትን ነው አህባሽ ነው የበረሃው የሚያሰግደው። አንተ ቆይ አይደለም በመረጃ እሱ አህባሽ መሆኑን ይሄን ይላል ወይ አምተ ከሆነ እሺ። እኔ አሁን ወደ ግለሰቡ ከመጣ እውቀቱ ላይ ምን ታደርጋለህ? ዲፔንድ ትሆናለህ ማለት እውቀቱ ላይ ያውቃል አያውቅም፣ መረጃው ደርሶታል አልደረሰውም የሚለውን ከዛ አንጻር ዲፔንድ ትሆናለህ አልኩህ ወደ ግለሰብ ከመጣ። ስለዚህ አንተ አህባሽ ነው ብለህ ይሄን አያምንም ብለህ አሳየኝና ከዛ በኋላ ነው ፍርድ የሚሰጠው ማለት ነው። አግርጅ ሊሆን ብሎ የሚያምን ሰው አያሰግደኝም ካልክ ሸይጣህ ደግሞ የአንዋር መስጊድ ኢማም ነው፣ የአህባሾች ኢማም ነው ታውቃለህ። አላህ ከአርሽ በላይ ነው ብሎ ማያምን ሰውዬ ነው። ስለዚህ እሱን ተከትለህ አሰግድም ማለት ነው። እሱም ደግሞ አንተ መካ ስትሄድ አሁን ለምሳሌ አንዴ ሀጂ ሲሄድ እሱም ደግሞ ሀጂ ሲሄድ መካ ሼህ ሱዴስ ተከትሎ አይሰግድም ማለት ነው። ተረዳኝ እንጂ መጀመሪያው አልተረዳኝም እኮ ለዚህ መልስ ነበር። ይሄ ሸህጡሃ እውነት አንተ እንደምትለው ብሎ አላህ እጅ የለውም አይወርድም ምናምን ብሎ መረጃ ደርሶት ኧረ ይወርዳል ተብሎ ተነግሮት እምቢ ብሎ አምጾ ከሆነ ምን አንል ማለት ነው። ሰውዬ ጋር አንሰግድም። ወደ ግለሰብ ከመጣል
ዝርዝር ያስፈልገዋል። የበረሃው አንዋር መስጊድን ያህል አሰጋጅ የአንዋር መስጊድን እንደው ደርሶታል አልደረሰውም ትላለህ? አንዋር መስጊድ እየተባልክ ይሄ ቀልዳውንም የበረሃው ስለ መስጂድ አይደለም። የአንዋር መስጊድ እንግዲህ አዲስ አበባ ውስጥ አለ የሚባለው መስጊድ አንዋር ነው። አንዋር የእሱ ዋና እየተባልክ አንዋር ሲጀመር አዳምጣ ሀባሾች ናቸው ዘወድ አንዋር መስጊድ ላይ የተቆጣጠሩት አይደለም? ሀባሾች ናቸው። እኔ አላውቅም። ዋብያዎች ኖ አለ የሚባላቸው መስጊዳችሁም አንዋር ነው እውቅናም ያለው። አዳምጥ እንጂ እዛው መካከል ላይ እኮ አሁን አንተ አሁን አንዋር መስጂድ ብቻ ዝም ብለህ ጥቅል ሳይሆን መናገር ያለብህ እዛው መካከል አሁን ተከትሎት የማይሰግድ ሊኖር ይችላል። እኔ አሁን አልማውቀው ነገር እኔ ይሰግዳሉ አይሰግዱም አይደሉም። ስለዚህ ይሰግዱም ሳይሆን ተከትሎ የማይሰግድ ይኖራል ማለት እንዴት ነው የምታደርጉት? እሱ እያሰገደ እንዴት ነው የምታደርገው? ኦኬ እሺ፣ ችግር የለውም በቃ ኤኒዌይስ፣ ቆይ አንዴ አዳምጥ እሺ። ተቀዳሚ ሀጂ ሙፍቲስ ያንተ መሪ ነበሩ አይደሉም? እሺ ያንተ መሪ አልነበሩ? መሪ አይደሉም። ኦኬ ስለዚህ እነሱ ገሃነም ነው የሚገቡት? ገሃነም ነው ገነት ነው የሚገቡት? በአንድ አስተምሮ በእኔ አስተምሮ አይደለም። በእኔ አስተምሮ ሳይሆን አንድ አካል አንተ ራሱ ክዳል አይደለ? አንተ የጀሃነምን አልልም አይባልም። ስለማይባል ነው አስተምሮታችን አይቻልም። አንድ ግለሰብ ምንድን ነው የሚባለው? አይባልም። በጥቅል ነው የምትናገሩ። በጥቅል በአላህ የካደ አካል የጀሃነም ነው ትላለህ። ፉላን አካል የሚባለው አካል እሳ የጀሃነም ነው አትልም። ምክንያቱም አንተ መጨረሻው ነው። እሺ ክደዋል አልካዱም? እሺ እሳቸው ክደዋል አልካዱም? በምን እንዳጠናቀቁ የታውቃለሁ እኔ ታዲያ ጀሃነም ብለው ግን የጀሃነም ነው ልለው መጨረሻ ላይ ምንም ያጠናቁ መጨረሻ ላይ ደግሞ ተቀባይነት የለውም። ቅጣት ሲመጣባቸው ሞት ሲመጣባቸው ንስሐ የሚገቡ ተቀባይ የላቸውም። እንደ ቁርአንም እንደ አዲስ ያ ገርገራ ነው። ገርገራ ማለት መጨረሻ ላይ የኦልሬዲ ወጥቷል ማለት ነው። ነፍስ ሲወጣ ያለው ነገር ገርገራ የሚባለው ሞት ነፍስ ሲወጣ መጨረሻ ላይ ንስሐ እኮ እስከዛ ድረስ የእኛም እስከዛ ድረስ በቃ ባሉት ከሞቱ ምንድን ናቸው ባሉት ከሞቱ ማለት እስከምናውቀው ድረስ። ምክንያቱም መጨረሻ ላይ ቅጣት ሲመጣባቸው ንስሐ ቢገቡ ተቀባይነት የለውም፣ ገሃነም ነው የሚከታቸው። ሰው እንደዛ ከሆነ የአንተን እምነት እንኳን ቢቀበሉም መጨረሻ ላይ ከሆነ አላህ ይቀበላቸው፣ ወደ ገሃነም ነው የሚልካቸው። እንደዛ ከሆነ የምናውቀው አስተምሮታቸው ደግሞ ኦቢየስ ነው። እሳቸው ምን ይላሉ? ይወርዳል ይወጣል የሚለው ከአርሽ በላይ ነው የሚለው ያከፍራል ብለዋል፣ ያስወጣል ከእስልምና ብለዋል። በአንተስ አስተምሩ አልተረዳኸኝም እንጂ እኮ ልድገምልህ መልሼ ስላልተረዳኸው ነው። አሁን የጀነት ነው የጀሃነም ነው የሚለውን ብቻ ላስረዳህና ወይ አስተምሮቱን ላስረዳህና ወይም ደግሞ የጀነት ነው የጀሃነም የሚለውን ላስረዳህ። የጀሃነም የጀነት ነው አንተ መፍረድ አትችልም። በግለሰብ ደረጃ ገብቶሃል አይደል? አንዴ በጭራሽ አይደለም እንኳን አስተምሮቱን ነው ያልኩት። እሳቸው ባስተማሩት መሰረት የገነት ነው የገሃነም ነው የሚሆኑት። እሺ እሳቸው ባስተማሩት አስተምሮ ማን ባስተማረው? እኔም እኮ በእሳቸው ባስተማሩት ነው። ተቀዳሚ ሀጂ ሙፍቲ የእኔ መሪ እኮ አይደሉም ስትል እኮ አላፈርክም ነበረ። የአንተ መሪ ናቸው ተቀዳሚ ሀጂ ሙፍቲ አይደሉም። የአንተ መሪ ያልሆኑት ለምንድን ነው? ቁርአንና ሀዲስን በትክክል ስላልተገበሩ ስላልተናገሩ ስለማያስተምሩ። ስለዚህ ቁርአን ላይ መካድና ስለሆነ ኦኬ አቂዳህ ከተዛባ ቁርአን ላይ እና ሀዲስ ላይ ስህተት ካመጣ ደግሞ ጥመት ነው አይደለ? ስህተት ነው። አይዋ ስህተት ደግሞ ገሃነም ይከታል። ገሃነም ይከታል። ቴንኪው። ስለዚህ አስተምሮታቸው ጥመት ነው። ጥመት ደግሞ ገሃነም ይከታል። ለሴት ግን እሳ መያዝ ያለብህ መጨረሻው በምን እንደሞተ ስለማታውቅ ይሄ ሰውዬ የገሃነም ነው አትልም። ካፊርም ቢሆን የካደ ራሱ ቢሆን
ማለት አይቻልም። ይህ አስተምሮት ነው። አይቻልም የሚል አምጣ ከሆነ አመጣልሃል። የምን መጨረሻ ነው የምታወራው? የበረሃው በዛው በያዘው ትምህርት ቀጥሎ ቢሞት ስለሱ ነው እያወራን ያለን። መጨረሻ ላይ ስላለች ፕሮባቢሊቲ ከሆነ እሱን እኮ ነግረዋል። ለምሳሌ ፈርዖን መጨረሻ አካባቢ አምኖ ነበረ፣ አላህ ግን ቀጥቶታል፣ ገነት አያስገባው። ስለዚህ አሁን ስለ መጨረሻው እየሞተ ባለበት ሰዓት አይደለም፣ እንደ አጠቃላይ ህይወታቸውን በሙሉ ሲያስተምሩ የኖሩት ትምህርት አለ። ያንን ይዘው የሚሞቱ ከሆነ የት ነው መጨረሻቸው ነው? ኦኬ አንተ መሪህ አይደለም አይደል? ሀጂ ሙፍቲ መሪህ አይደሉም አይደል? አይዋ ኦኬ። ስለዚህ እሳቸውን በመሪነት የማትቀበላቸው ከሆነ እነሱ ሙሐመድን በተቀበሉበት መንገድ ሙሐመድን ተቀብለዋል ይባላል? አልተቀበሉም። ኦኬ በጣም ጥሩ። ስለዚህ ምንድን ነው እሳቸው ሙሐመድን አልተቀበሉም ካልክ ገሀነም ነው የሚገቡት። ይሄው ሀዲሱ ምን ይላል? ሁኤቨር ኦቤይስ ሚ ኦቤይስ አላህ። ሙሐመድ ምን አለ? እኔን የተቀበለ አላህን ተቀበለ አለ። ኤንድ ሁኤቨር ዲስኦቤይ ሚ ዲስኦቤይ አላህ። አላህን ያልተቀበለ እኔን አልተቀበለም አለ። ሁኤቨር ኦቤይስ ዘ ሩለር ኦቤይስ ሚ። ማንም መሪውን ቢቀበል እኔን ተቀብሏል አለ። ኤንድ ሁኤቨር ዲስኦቤይስ ዘ ሩለር ዲስኦቤይ ሚ። ማንም መሪውን የማይቀበል ከሆነ እኔን አልተቀበለም አለ። ስለዚህ እሳቸው አንተ ማትቀበላቸው ከሆነ እሳቸው ሙሐመድን አልተቀበሉም ማለት ነው። ሙሐመድን አልተቀበሉም ማለት ከሆነ ደግሞ አላህን አልተቀበሉም ማለት ነው። አላህን ካልተቀበለ መቼም ደግሞ ጀነት ይገባል ብለህ አታምንም አይደል? የበረሃው ይሄ እኔ እኮ መጨረሻው ስልህ ምሳሌ አሁን መጨረሻ ምንድን ነው መጨረሻ? የበረሃው በዚህ አስተምሮት ላይ አሁን መጨረሻ ላይ ምንድን ያለው አዳምጥ እንጂ ቆይ እንጂ ጠይቀህ ሂድ መልስልህ። እኔ ስለ መጨረሻው አይደለም ጥያቄያችን እኮ የመጨረሻው እኮ አይደለም። በቃ መጨረሻ ላይ ሻሃዳ ቢይዙም እሳቸው ለምሳሌ አላህ ከአርሽ በላይ ነው ቢሉም በቃ ጀነት አይገቡም፣ ጀሃነም ነው የሚገቡት። ለምን? መጨረሻ ላይ ስላመኑ። ስለዚህ መጨረሻውን ተው። ማን እንዳለ አምጣት አዳ ለዚህኛው መጨረሻው መንቀው ላይ እንዲላል መጨረሻ ላይ ሊሞቱ ሲሉ አመንም ቢሉ ጀነት ይገባሉ። የመጨረሻ ንግግሩ ላኢላሀ ኢለላህ የሆነች አካል ጀነት ይገባል አሉ። ይህን ሲያስታርቀው የመጨረሻ ንግግሩ ላኢላሀ ኢለላህ የሆነች ስህተት ከቁርአን ጋር ትጋጫለህ። አንዴ ሱራ 3 178 ክፈተው። ቢቆዩ እንኳን ተካዱ የመጨረሻ የምታወራው ሐዲስን ሽንት ቤት ትከተዋለህ። ቁርአኑ ግልጽና የተብራራ ነው። ቁርአንን እንደዚህ ይላል። 3 178 ክፈተው። ክደዋል ብሎናል። በደንብ አስተውሉ። ሀጂ ሙፍቲን ለምረባ ተቀበላቸው። ተቀዳሚ ሀጂ ሙፍቲን ስንለው ሐዲስና ቁርአንን በስርዓት የመጣውን ስላልተቀበሉ ስለ ካዱ ብሎናል። የካዱት ሰዎች ቢቆዩ መጨረሻ ምንድን ነው መጨረሻ? እነዚያ የካዱት ሰዎች እነሱን ማዘግየታችን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። መቆየታቸው በህይወት ደግ ነው ብለው አያስቡ። ምን ብሎናል? የበረሃው እሳቸው ካዲ ናቸው፣ ለዚህ በሬ አይሆኑም ማለት መጨረሻ ላይ ምን እንደሆኑ አናቅም እያለን ነው። አላህ ደግሞ የማቆያቸው መጨረሻ ምን ላደርጋቸው ነው? ንስሐ እንዲገቡ እናንብበዋ። እነዚያ የካዱትን ሰዎች እነሱን ማዘግየታችንን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። እነርሱን የምናዘገያቸው ኃጢአትን እንዲጨምሩ ብቻ ነው። ኤኒ ኦፕሽን ነው። ምን እንዲያደርጉ ብቻ ነው? ኃጢአት እንዲጨምሩ ብቻ ነው። ለእነርሱም አዋራጅ ስቃይ አላቸው። ክርስቲያኖችን ነገር ደግማ አንብባት፣ በጣም ደስ ትላለች። በዜማ አንብባት። እንደውም ያ ምን ይላል? እነዚያ የካዱ ሰዎች እነዚያን ማዘጌታችንን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። ለምሳሌ ሀጂ ሙፍቲ ክደዋል ብሎ እየተናገረ ስለነበር ማለት ነው። ስለዚህ እሳቸው መዘጌታቸው ለደግ ነገር አይደለም፣ አላህ ያዘገያቸው ለተንኮል ነው ማለት ነው። እነርሱን የምናዘገያቸው ኃጢአትን እንዲጨምሩ ምን ይላል ብቻ ነው። ሊሞቱ ሲሉ ይቅርታ ብለው ሊሆን ይችላል አለ። ሊሞቱ ሲሉ ይቅርታ ብለው ሊሆን ይችላል። ሱራ 4:18 ክፈተው። ያዘገያቸው አላህ ምንድን ነው? ኃጢአት እንዲጨምሩ ብቻ ነው፣ ንስሐ እንዲገቡ አይደለም። ሊሞቱ ሲሉ ይቅርታ ጠይቀውስ ቢሆን ንስሐ ገብተውስ ቢሆን ጸጸትን መቀበልን ለእነዚያ ኃጢአቶችን ለሚሰሩ አንዳቸውንም ሞት በመጣባቸው ጊዜ
እኔ አሁን ተጸጸትኩኝ ለሚልና ለዚያም ለእነርሱ ከካዲዎች ሆነው ለሚሞቱ አይደለችም። ጸጸትን ተጸጽቻለሁኝ ማረኝ ቢል ኖ አልምርህም አልምርህም። ኧረ ተው ይቅር በለኝ ኖ አልልህም። ምክንያቱም ያዘገየው ለምንድን ነው? ኃጢአት እንዲጨምሩ ብቻ ስለሆነ ማለት ነው። ኃጢአት እንዲጨምሩ ብቻ ስለሆነ። አንድ ደግሞ በአላህ ላኢላ ኢላላ ካለ ችግር የለውም ብሏል የበራው። እሱን ደግሞ እንትን እንበል ሱራ 40 ቁጥር 84 ምን ይላል? ሄሪዊጎ ኦኬ። እስኪ ይሄን ደግሞ አብረን ብናነብ ደስ ይለኛል። የበረሃው ብርቱ ቅጣታችንን ባዩ ጊዜ በአላህ አንድ ሲሆን አምነናል፣ በእርሱም እናጋራው በነበረ ጣዖት ክደናል አሉ። ብርቱ ቅጣታችንን ባዩ ጊዜ ማለታቸው ክደዋል እኮ በቃ አሁን አላህን ብቻ እናምንመክ ብለው ነበረ። አላህ ስሺ ይላቸዋል። በምናጋራ አንፈልግም አላህን ብቻ እናምልክ አሉ እኮ ጋሄድ ያ። ስለዚህ ያንን ካዩ በኋላ በአላህ አምነናል ከዚህ በኋላ እናጋራም ማለትም ላኢላ ኢላላ አሉ ማለት ነው። ከዛ በኋላስ ብርቱ ቅጣታችንን ባዩ ጊዜ ማመናቸው የሚጠቅማቸው አልነበረ። ስለዚህ ማመናቸው ጥቅም የለውም። የአላህን ደንብ ያችን በባሮች ውስጥ ያለፈችውን ተጠቂ በዚያች ጊዜ ከሃዲዎች ከሰሩ፣ ኪሳራ ውስጥ ናቸው ያሉት። ስለዚህ መጨረሻ ላይ አመኑ አላመኑ ሁኬርስ አላህ አይቀበላቸውም። ኃጢአት እንዲጨምሩ ስለሚያዘገያቸው ማለት ነው ካዲዎችን። ኤኒዌይስ ስለዚህ ዋናው ፖይንታችን ምንድን ነው? እሱ በአላህ ላይ ተለያይተ አንድ ነን ማለት ይቻላል ወይ ነው። ለዘወትር በድራማ በማስመሰል አምላክን ጣዖት እያለው እንኳን ችግር የለውም። የቅድሙን አይታችሁታል። በእሱ ቤት አሁን የኢራኑ መሪ ነው አይደለ ፕሮፋይል ያደረገው የሞተውን ማን ነበር? እንደዛ ያየው መስሎኛል። ኢራን እንደዛ ላየው መሐመድ የሚለው ልጅ የነበረው ፕሮፋይል እንደዛ ነው። እነሱ አሁን ሰፊ ልዩነት ያላቸው ከነኞቹ ጋር የአላህ ይወጣል ይወርዳል ከአርሽ በላይ ምናምን የሚባለውን አይቀበሉም። እሺያዎቹም አይቀበሉትም። እጅ እግር ባት ምናምን የሚለውን አይቀበሉትም። አቶላ የት ነው ብትለው አሁን ገነት ነው የሚለው ሁር ላይኖች ተሰጥቶት ገነት ነው ሊልህ ይችላል። ልዩነታቸው ጥላቻቸው ክርስቲያንና ሱኒዎች ካላቸው እንትን የከፋ ነው። ሺያዎቹ ለሱኒዎች ያላቸው ጥላቻ አይሻን እንደ ዘማዊ ነው የሚቆጥሯት። የጋነም ነች ብለው ነው የሚያምኑት። አሊ ላይ ትልቅ እንትን ተሰርቶበታል ብለው ነው የሚያምኑት። አሻጥር ተሰርቶበታል ብለው ነው የሚያምኑት። ይሄ ሰውዬ ብቻ ነው ከዋብያዎች ታማኝ ኡስታዝ፣ ይሄ ብቻ ነው። አቡ አብደላ ነው አለ ስሙ። ሲክዱ እየመጣ ይለጥፋቸዋል። ሲክዱ እየመጣ ያዋርዳቸዋል። ለምሳሌ ሃይማኖቱን የቀየረን ኢሚዲየት እንትን ባሉት ይሌለ ይመጡና አይ ከተዋጋ ነው እንጂ ካልተዋጋ ሃይማኖቱን ቢቀየርም ችግር የለው ምናምን ብለው ይላሉ። መጥቶ አዋርዳቸው። ይሄ እና አሊ ሃይማኖታቸውን የቀየሩትን ኢሚዲየት ጨፍጭፈዋቸዋል ብለው ለምንድን ነው እሱ ነቢያችን ያዘዘውን ሳቦች ያደረጉትን የምክዱት ብሎ እዚህም ላይ ፈትዋ ሰጥቶበታል። ጎበዝ ሰው ነው። ቢያንስ ለሚያምነው ነገር እውነቱን ይናገራል፣ አያስመስልም። ጋይ ክርስቲያን ካዘኳቸውና ከተገረምኩበት ጉዳይ በአሁኑ ሰዓት ሀጂ ቱፋን በለው ሌሎችም እነራያን በላቸው ሌሎች ሀጂ ቱፋ ማለት የመጅሊሱ መሪ ነው፣ ዋሃብያ ነው። ሌሎችም ይህንን ጉዳይ እያወጡ የሚያራግቡ ሰዎች እና አቡበከር አህመድም ሌሎችም እናትህ ዝሙተኛ ናት ብትባል ምንድን የምታደርገው? እናትህ ዛኒያ ናት ብዬ ብሰድብም እንደምትለኝ የነቢያችንን ሰለላሁ አለይሂ ወሰለም ባለቤት አላህ ነፃነቷን አውጆላት ሳለ በቁርአን ላይ ዝሙተኛ ናት የሚልን ሰው ሀዘን ትቀመጡለታላችሁ እንኳን ሞተ ከማለት ይልቅ። የነቢዩ ሰለላሁ አለይሂ ወሰለም ሀፍረተ ገላ እሳት ይገባል የሚልን ሰው ለምን? አይሻ ጋር አብሮ ስለተኛ የአይሻ ባለቤት ስለሆነ ሰውነቱ ሀፍረተ ገላው ጀሀነም ይገባል የሚሉ ሰዎችን
የታዘንላቸውና የሆነ ትልቅ አሊም የሙስሊም አካል እንደሞት አድርጎ የሚገልጹ ሰዎች ታዘብኩኝ በጣም በተለይ በእስልምና ውክልና የተቀመጡ ሰዎች። ሌላ ተጨማሪ ጅብሪል ተሳስቶ እንጂ ነቢይነት ለአልይ ነበር የሚገባው። ምን ያገናኛችሁ ታዲያ? እነሱ አልይ ነው ነቢይ የሚገባው አሉ። ይህ ምን አስተሳሰራችሁ ታዲያ? ነቢይነት ለአልይ ነበር የሚገባው፣ ጅብሪል ተሳስቶ ነው አሉ። እንደሱ አይደለም ጉዳዩ። ጅብሪል ተሳስቶ ሳይሆን አላህ ተሳስቶ ነው የሚል መልእክት ነው ውስጡ ያለው። ለምን ከተባለ አላህ ላ ያዕሱን አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን ብሏል። መላይካዎች አላህ የያዛቸው ፈጻሚ ናቸው። ስለዚህ ምን ሆነ ማለት ነው? አላህን የተሳሳተው ነቢይነት የሚገባው ለአልይ ነበር የሚል መመሪያ ያላቸው እነሱ ውስጥ ራሱ አልይ ራሱ ጌታ ነው የሚሉ አሉ። አልፎም ተርፎ ሰሃቦች እንዳለ ካፊር ናቸው ይላሉ። እንዳለ ሰሃቦች። ኧረ እንዳውም እናንተ አለሱና የምትባሉ ሰዎች ምን የምትሉ ሰዎች እናንተ ጋር ያለ ቁርአን ሙሉ አይደለም፣ ጎደሎ ነው፣ ተጨምሮበታል፣ ተቀንሷል ይላሉ። አላህ በቁርአን ላይ ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን ብሎ ሳለ ለእነዚህ ሰዎች እሪ ቁቁ እየተባለ እንሰማለን። ይሄው የሞተው አካል በሱ ምክንያት ሶሪያ ውስጥ የሱና ሰዎች ስንቶቹ በሺ የሚቆጠሩ አልቀዋል። ኢራቅ ውስጥ በሺ የሚቆጠሩ ጨርሷል። እዛው ኢራን ውስጥ በሺ የሚቆጠሩ የሱና ሰዎችን ጨርሷል። ያ እንግዲህ የኢትዮጵያ ዋሃብያ ሙስሊሞች ለዚህ ነው ሀዘን የተቀመጡት። እንግዲህ ሙሐመድን ነቢይነት ከሱ ይልቅ ለአሊ ነው የሚሰጠው ብለው የሚያምኑ፣ ጅብሪል ተሳስቷል ብለው የሚያምኑ፣ አይሻ የሙሐመድ የ6 ዓመቷ ሚስቱ ዝሙት ሰርታለች። በዚህ ምክንያት ደግሞ እሷ የሙሐመድን ሰውነት ይዛ ጀሃነም ትገባለች ብለው የሚያምኑ እያሉ ነው። እንግዲህ ለምን አይሻ ጀሃነም ትገባለች ብለው ስለሚናገሩ እንደ እስልምና እና አይሻ የዋሃብዮች እናት ነች፣ ማለትም ሙስሊሞች እናታችን ነች ብለው ይናገራሉ። ስለዚህ እሷን ገሃነም ትገባለች የሚሉ ለአካላት ለእነሱ ሀዘን ይቀመጣሉ እንኳን ሞቱ ከማለት ይልቅ ብለው እየተናገሩ ነው። እነዚህ አካላት አስመሳዮች ናቸው። እነዚህ አካላት አጭበርባሪዎች ናቸው። ሃይማኖታቸውን አላህን ራሱ እኮ እንዴት የሱኒ ሞራል ብለው ራሱ እኮ እንዴት እንደማለት መሐመድ ላይ ራሱ ዋሃብዮቹ መሐመድ እና የኛ መሐመድ አንድ አይደለም እኮ የሚሉት። ህፃናትን ቅማላም ነው፣ ላውሌ የዘር ፈሳሹ የሚያፈስ ነው፣ እንደዚህ የሚያደርግ ነው። በጣም የሚያላግጡባቸው ባይዘ ውይይቶቻቸውን ካያችሁ በጣም አላህንም እንደዛ ነው እንትን የሚሉት፣ በአላህ ላይም እንደዛ ነው የሚያላግጡት ሺያዎቹ። ግን በጣም ቂም አለባቸው ደግሞ። አንድን ሺያ ከሱኒና ከክርስቲያን የትኛውን ነው መበቀል የምፈልገው ብትሏቸው ሱኒ ሙስሊሞችን ነው የሚሏቸው። ከእኛ ጋር ምንም እንትን የላቸው። ምክንያቱም አሊን እስከነ ሁሴን ሐሰን እነኝን የገደሉብን እነሱ ራቁታቸውን እንደዚህ ሰውነታቸውን ሲመጡ አላያችሁ? ደማቸው እንደዚህ እየፈሰሰ እንደዚህ ጧ ሰውነታቸውን እያደረጉ ሁሴን አሊ ምናምን እያሉ ሲጮሁ አላያችሁ? ቪዲዮዎች በጣም ብዙ እንደዛዎች አሉ ካያችሁ። እሱ ምንድን ነው እነ ሐሰን እነ ሁሴን ሲገደሉ ብቻቸውን ነበሩ፣ ትንሽ ነበሩ። ያኔ አሊ ማንም አልደረሰለትም። ንዴት ነው አሊ እንትን ሲል እና አሁን ግን ደርሰንልሃል። ህፃን ልጆቻቸውን እንደዚህ ይዘው ይመጣሉ፣ እንደዚህ ይሉና እንትን ይላሉ። ህፃናቶቻቸውንም ያቀርባሉ፣ ሆነ ዝግጅት አላቸው። እሱ ምንድነው ህፃን ልጆቻችን ይኸው ይሰውላችሁ ደርሰዋል፣ አሁን ልንበቀልላችሁ ደማችሁን ያፈሰሱት እያሉ ነው። የማንን ደም ለማፍሰስ? የአይሁድን የክርስቲያንን አይደለም፣ የሱኒ ሙስሊሞችን ዘሆል ሱኒ ሙስሊሞች ጋር ነው የሚገባሉ ብለው የሚያምኑት። እና ኢትዮጵያ ያሉ ሙስሊሞች ግን ሁሉም ሙስሊም አንድ ላይ ያሉ እነኛዎች እኮ በጦርነት የሚፈልጓቸው ናቸው። ኢራን እነኛ ጠንካራ ቢሆኑ ከክርስቲያኖቹ ይልቅ ሙስሊሞቹ ሱኒዎችን ነው የምታጠቃቸው። ሱኒ ሙስሊሞቹን ነው የምትላቸው። ያ የፖለቲካ ጉዳይ ነው። እኛ እሱ ምንም አይመለከተንም። በዚህ መሀል ማንም ንጹሐን መሞት የለበትም። ጸሎት ማድረግ ያለብን ከዛ አንጻር ብቻ ነው። እኛ እስራኤልም ጎን አንቆምም፣ ከአሜሪካ ጎንም አንቆምም፣ ከኢራቅ ጎንም አንቆምም።
ከዱባይም ሆነ ሳውዲ፣ የመንም ሆነች ቃታር ሁሉም አይመለከቱንም። የፖለቲካ ኢንተርስ ነው፣ ከሃይማኖት ጋር የሚገናኝ ስላልሆነ ማለት ነው። በዚህ መካከል ግን ሴቶች፣ እናቶች፣ አረጋውያን፣ ንጹሐን ይጎዳሉ። ያ እንዳይሆን ጸሎት ማድረግ ብቻ የሚጠበቅብን እኛ የሆነ ሃይማኖት የማስከበር አይደለም፣ የሆነን ሃይማኖት ሊያስከብረው አለም እየተዋጉ ያሉት። ስለዚህ ለየትኛውም እኛ ዚስ ማች ሳይድ ብንይዝበት እና አማኝ ሳይድ ብንይዝበት አይደለም። የጦርነት ሰዎች ሰላም ቢሆኑ ጦርነቱ ባይኖር እንመርጣለን። ጦርነቱ ማንኛውንም ደሃውንም ሀገር የሚመታ ስለሆነ የሚነካ ስለሆነ ንጹሐን ይሞታሉ። በዚህ መካከል ላይ የዓለሙ ኢኮኖሚ ይናጋል። በዚህ ውስጥ ድሃ ሀገሮች በራብ እንዲጎዱ ያደርጋል። ከሊጅ ጀግና ምናምን ብለን የሆነ ሃይማኖታዊ ጦርነት ባናስመስለው ጤናማ ነው። ሃይማኖታዊ ጦርነት ስላልሆነ ሃይማኖታዊ ጦርነትም ደግሞ የለም፣ የሚደገፍም አይደለም፣ ዛሬም አይደለም ወደፊትም። ሰዎች በሀሳብ በጠረጴዛ ዙሪያ መወያየት መነጋገር ነው እንጂ ያለባቸው በኒኩለር ነው የሚጨርሱበት። እሱ አንዱን አስከብሮ የሚኖርበት ሳይሆን አንዱን የሚጨርስበት ነው። ይሄ ጤናማ አይደለም፣ ጥሩም አይደለም። እነሱ የፖለቲካ ኢንተረስት ነው ያላቸው። ከዛ አንጻር ብቻ ነው ሊታይ የሚችለው ማለት ነው። እና ለዛሬ ቢበቃንስ? ያ ለዛሬ ቢበቃን ጥሩ ነው። ሁላችሁም ሰላም ደሩ።